የአራቱን ኸሊፎች የአቡበከር የዑመር የዑስማን የዓሊይን ኺላፋ አያያዝ ታሪክ በጣም ባጭሩ ነግራችኋለሁ። ዝርዝር ታሪኩን እፈልጋለሁ ለሚል ሰው ደግሞ መጨረሻ ላይ የዩቲዩብ ሊንክ ሰጣችኋለሁ። የመጀመሪያው ኸሊፋ አቡበከር ረዲየላሁ ዐንሁ ኸሊፋ የሆኑት ረሱላችን ሰለላሁ ዐለይሂ ወደ አኺራ ባለፉበት ቀን ጥቂት አንሷሮች በሰቂፋ በምትባል ጎጆ ውስጥ ተሰብስበው እስከዛሬ ድረስ ሙሃጅሮች ሲመሩ ኑረዋል። ልብ አድርጉ፣ ሙሃጅሮች ያሉት ረሱልን ነው። ካሁን በኋላ በሀገራችን ላይ እነሱ ሊመሩን አይገባም ብለው የራሳቸውን ሰዓድ ኢብኑ ዑባዳ የሚባል ሰው ሊመርጡ በተቀመጡበት አንድ አቡ ኡበይዳ ኢብኑል ጀራህ የሚባል ሰው እንትኑ መረጃው ይደርሰውና እየሮጠ ወደ ቀብሩ ቦታ ይመጣና ለዑመር ሹክ ይላቸዋል። ዑመርም ከአቡበከር ጋር ይነጋገሩና ቀስ ብለው ከቀብሩ መሃል ገና ረሱላችን አልተቀበሩም፣ ልብ አድርጉ፣ ሹልክ ብለው ወደ ሰቂፋ አዳራሽ ይሄዳሉ። እዛም ሲደርሱ አንሷሮች ኸሊፋ ሊመርጡ መሆኑን ይደርሱበታል። ከዛ አንዳንድ ነገሮች ግብግቦች ተያያዙ፣ ሰይፍ ተማዘዙ፣ ምን አሉ። በስተመጨረሻም አቡበከር ኸሊፋ ሆኑ። ጥቅሉ የአቡበከር ኺላፋ አያያዝ የረሱላችንን ሰለላሁ ዐለይሂ ቀብር ትቶ ሰቂፋ በተባለችው የሽፍቶች ዋሻ ወይንም የሽፍቶች ጎጆ ቤት ውስጥ የተሰበሰቡ ሰዎች ብቻ የተገኙበት ምርጫ ነበር ማለት ነው። የዑመርን ካየን ደግሞ አቡበከር ረዲየላሁ ዐንሁ ለሳቸው ኺላፋ አያያዝ ትልቁን ተጋድሎ በሰቂፋ አዳራሽ ሰይፉን የተማዘዘው እሱ ስለነበረ ታመው ሊሞቱ ሲሉ ዑስማንን ጠርተው ና የኔን ስልጣን ለዑመር አውርሻለሁ የሚል ደብዳቤ ጻፋሉት። ጻፈ። ያን በዚህ ምክንያት እንግዲህ በብጫቂ ወረቀት ዑመር ስልጣን ያዙ ማለት ነው። የዑስማንንም ካየኑ ደግሞ ለዑመር ስልጣን መያዝ ደብዳቤውን ሲጽፍ የነበረው ዑስማን ስለነበረ ዑመር ለሲምፖል 6 ሰዎችን መረጠና ዑስማን ኸሊፋ የሚሆኑበትን መንገድ አመቻችቶ ወደ ኸሊፋነት ስልጣን ጠራቸው ማለት ነው። የዓሊይ ስልጣን አያያዝ ደግሞ ሰሃቦች ዑስማንን ተሰብስበው ከገደሏቸው በኋላ ቀጥታ እነዛው ዑስማንን የገደሉትም ሆኑ ሌሎች ሰሃቦች መዲና ላይ የነበሩት በአጠቃላይ ወደ ኢማም ዓሊይ ቤት በመሄድ አንተነህ ትክክለኛው የረሱላችን ኸሊፋ፣ በረሱል የተወከልከው ኸሊፋ አንተነህ፣ ከአንተ ውጭ ማንም ሊመራን አይችልም ብለው መረጧቸው ማለት ነው። ይህንን እንግዲህ የአቡበከር የዑመር የዑስማን የዓሊይን ኺላፋ አያያዝ በዝርዝሩ ማግኘት ማወቅ እንፈልጋለን የምትሉ አሁን በምስሉ ላይ እንደምትመለከቱት አድርጋችሁ የታላቁ ሰሃባ የአቡበከር ኺላፋ አያያዝ፣ የታላቁ ሰሃባ የዑመር ኺላፋ አያያዝ፣ የታላቁ ሰሃባ የዑስማን ኺላፋ አያያዝ፣ የታላቁ ሰሃባ የዓሊይ ኺላፋ አያያዝ ብላችሁ በመጻፍ ለእያንዳንዳቸው ከአንድ ሰዓት ባላነሰ ማስረጃን ታግ እያደረግኩኝ ያቀረብኩትን በርካታ ዑለሞችን በአቀራረቤ የተገረሙበትን የአራቱን ኸሊፎች ኺላፋ አያያዝ ታሪክ በዝርዝር ማግኘት ትችላላችሁ እላለሁኝ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ። اللهم صل على محمد وعلى آل محمد.